አበጋዝ ሚስቱን ካልመረጠ አያዋጣም አይደለ? ከዚህ ዓለም ብሎክ ነው እንዳደርገው። ጋሽዬ ራሱ የሚሰይፉት ይመስለኛል። አበጋዝ ወይኔ ያ ልጅ እሱ ራሱ ጠፋ። አበጋዝ በጣም ነበር ማየሱ ልጅ በነገራችሁ ላይና። ሰላም ውድና የተከበራችሁ የኦርዲቱ ፋሚሊ እንደምናችሁ? ደህና ናችሁ? አለን እግዚአብሔር ይመስገን እኛ በጣም ደህና ነን። ዛሬ እንግዲህ መተንላችኋል። ያው ሰሞኑ በተደጋጋሚ ልንመጣ አልቻልንም። የሆነ ሰው የመጣን ነበር ግን በመሃል ጋፕ አድርገናልና ለዛም ይቅርታ እያልን እንግዲህ ዛሬ መተንላችኋል። ብዙ ነገር አምልጦናል ግን ያን ሁሉ እናካክሳለን ብለን ተስፋ እናደርጋለን። እናንተም ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። በጣም ነው የምንወዳችሁ። ደህና ናችሁ አይደል? እኛ በጣም ደህና ነን። እንግዲህ ዛሬ ከጠፋ ሰው ጋር ነው የመጣነው። በጣም ጠፍታለች እና ዛሬ ሲስተሯ ከሷ ጋር ነው የመጣነው። ሰላም ባያችሁ። ሃይ እንዴት ናችሁ? ደህና ናችሁ? የኦርዲቱ ቤተሰቦች እንዴት ናችሁ? ሁሉ ሰላም አለን። እኛ እግዚአብሔር ይመስገን አለን። ጠፍታለች እና የሆነ ሐሳብ አላት። ሰሞኑ ትንሽ ቲክቶክ ላይ ያየነው ነገር አለና በጣም ያዘንበት ነገር ነውና ስለሱ ነገር እስቲ አንዳንድ ነገር ትበለን። ያው እኔ በጣም የምወደው በጣም ማከብረው ሰው ነውና በጣም የምወደው ሰው ታሟልና ማስተር አብነት በጣም ነው የምወደው የእውነት እና በጣም ደስ ይለኛል ማለት ለእናቶች ለህፃናት የሚያደርገው ደግነት ብቻ እኔ እንጃ ምን ብዬ ልንገራችሁና በጣም የምወደው ሰው ነውና ብቻ ለብዙ ሰዎች አርአያ መሆን የሚችል ሰው ነውና ታሟል ማስተር አብነትና በጣም ደብሮኛል። የእውነት በጣም ነው ያሳዘነኝ እግዚአብሔርን እና ሁላችሁም ጸልዩልኝ እያለ ነው እና መልእክት አስተላልፎ ነበረ እንድንጸልይለት ለኛም ቤተሰብ ያው እናቅርብላችሁ ብለን ነው። ማስተር አብነት ጸልዩልኝ ብሏል። እኛም እንጸልይለታለን። እናንተም በጸሎታችሁ እንድታስቡት በቃ እውነት ነገ ማለት ነገ ላይ ለልጆቻችሁ አርአያ ይሆናልና በቃ ብቻ እኔ እንጃ እንትን በሉ ጸልዩለት። እኛም እንጸልይለታለን። በጸሎታችሁ አስቡት፣ አትርሱት ዋካችሁ እንላለን እና ይሄ ነው መልእክቴ። እኔ ያው ማስተር አብነት በጣም መልካም ሰውና ደግ ሰው ነው። ብዙ እናቶችንም ብዙ ወጣቶችንም እያረዳ ያለ ሰው ነው። ያው እግዚአብሔር በብዙ የባረከው ሰው ነውና አሁን ያው አንዳንድ ነገር ተፈጥሮ ታሟል። በጣም ነው ያዘነው። በነገራችሁ ላይ በጣም ነው የምወደው እኔ ራሱ ማለት የሚያደርገው ነገር መልካምነቱ ምናምን ልባችሁን ያሸንፋልና በጣም ነው የምወደው። ጸልዩልኝ ብሏል። እኛም ጸልየንለታል። ድጋሚም እንጸልይለታለን። እናንተም በሻላችሁት የኛ ውድ ቤተሰቦች እንደማታሳፍሩን ተስፋ እናደርጋለን። ጸልዩለት፣ እግዚአብሔር ይማርህ በሉት። በቃ ማለት አለ አይደለ ያው መቼስ ሳጸልይ እንትን አንልም። ኦርቶዶክሶችም እስላሞችም ያው ፕሮቴስታንቶችም ሳንጸልይ አንውልም አይደለ? ጸሎት ግዴታችን ነገር ነውና ያው ማጸልዩ እንኳን ካላችሁ ለሱ ብላችሁ ጀምሩ ጸሎት። በጸሎታችሁ መሃል አስቡት እንላለን። በጣም ነው የምንወዳችሁ። ይሄን ደግሞ እንደማታሳፍሩን ተስፋ እናደርጋለን እና ዛሬ የመጣ ነው የማታውን ቪዲዮ አይተን በሱም አንዳንድ አስተያየት ይሄንንም ሐሳብ ለመስጠት ነው። እንግዲህ አይታችኋል አይደለ? እነ ሄርሜላ ሩታን ጠርተው አስጠነቀቋት። እኔ ሩታ ፈራች ሩታ ፈራች በጣምና አይ ለማንኛውም አትሳቂ። አይ የምር ግን የሚያስቅ ነገር ነው የሰሩት ማለት ነው። በጣም ገርሞኛል። እንደዚህ አልጠበኩም ነበረ። ሩታ ግን ወይስ ትችያለሽ የምር እኔ ምናምን አለው መሰላችሁ አላምንም። በእርግጥ ግን ደግሞ እኔ የሆነ ሰው እየተናደደ ለዛ ሰው ስትስቁ የዛን ሰው እንዴት ነው አሁን እኔና እሷ ተጣልተን ማለት ነው ማለት የመታችኝ የተቆጣችኝ ከሆነ ታሳኩኝ በጣም ነው የምትና የባስ ተናዳ እስካለቅስ ነው የምትመጣኝ። ጌታን የምር እስካለቅስ ማለት ነው። በቃ እኔ ደግሞ ለሷ ለማናደድ አላለቅስምና ትመታኛለች። በነገራችሁ ላይ አልፎ አልፎ ትመታኛለች። ሁሌ ታላቅ አይደለች እና ቤተሰብ
ሩታ በጣም አድናቂዎች ነን። አማርኛ የጠፋብኝ ነው። እና እነ ሄርሜላ ደግሞ አረ ሄርሜላ እረፊ በእግዚአብሔር፣ አረ ለክብርሽ እንኳን ተጠንቀቂ። አንቺ ምንድነው እንዴ አንቺ? እና ቤተሰብ ሄርሜላ ሩታ በተደጋጋሚ ያለችሽ ነበረና አንቺን እሷን ማሳሰር ብትፈልግ ማድረግ ትችላለች፣ አቅሙ አላት ማለት ነው። ምክንያቱም አብርሽና ሩታ አልተፋቱም በዚህ ሰዓት ማለት እንትኑን እስካልፈረመ ድረስ እነሱ ሊለያዩ አልተለያዩ። ያን ነገር ሲፈርም ነው ተለያይቷል የሚባለው። ሳይለያይ ከባለትዳር ጋር ደግሞ ሩም ውስጥ መያዝ ማለት በጣም የሚያስጠላ ነገር ነው። በጣም ትልቅ ነገር ውስጥ ሊከትሽ ሁላ ይችላል። ከዛም ባለፈ አትችይም ብለሽ ልትከራከሪያት አትችይም። እሷ አንቺንም የማሳሰር መብት አላት። ግን ያው እንኳን አብርሽን ቀርቶ ማለት ነው አንቺንም የማሳሰር አቅሙ አላት። አንቺ ግን በጣም ብዙ እንትን እያልሽ ነው። በጣም የተፈታታንሻት ነው። የትዕግስቷን ጥግ እያስኬድሻት ነውና ያው በኋላ ላይ ችግሩ ላንቺ ነው ዞሮ የሚመጣው ማለት ነው። እኔ ደግሞ የገረመኝ ነገር ከሩታ ጋር ጭራሽ ለመፎካከር ማሰቧ ማለት ነው። አብርሽ እኔን ይወርጣል ብላ ለመፎካከር ማሰቧ በጣም ገርሞኛል ቤተሰብ። ምክንያቱም እሱ አሁንም ድረስ እኮ አልፈርምም እያለ ሩታን እየለመናት ያለው እንታረቅ ብሎ ነው አይደለ? እንታረቅ ብሎ እየለመናት ያለ እንዴት እኔን ይመርጣል ብላ ታስባለች? ቪዲዮ ወይ ወደ ኋላ መልሰን እናሳያት እንዴ። በጣም በብዙ ቪዲዮ ላይ አብርሽ እስከ ቅርብ ጊዜ ድረስ በጣም እየለመናት ነው። ለሩት ያለውን ቦታ ሁላችንም እናውቃለን። እና ደግሞ ሩታ ደግሞ እልኋን አይታችሁታል አይደለ? አሁን እጄ ምናምን አለችና የዛሬውን ቪዲዮ ለማየት በጣም ጓጉቻለሁ ቤተሰብ። በጣም የምር አብርሽ እውነትም እነ ሄርሜላን ከመረጠ እናያለን ምንም ማለት ነው። እስቲ ግን እኔ ሩት የሚመርጥ ይመስለኛል። አቤል ደግሞ አታሽቃጥ። ወይኔ አቤል እኔ አንተ ምንም ማለት ነው ጭራሽ ዞሮ አሁን ሩታ ላይ ተነሳክባት አይደለ? ምንም ማለት አንችልም። በጣም ነው ያዘንኩበት አቤል። እንደዚህ አይነት ሰው አትመስለኝም ነበር። ክፉ ነክ ልቤ ተሰብሯል። እናንተም ሀሳባችሁን ኮሜንት ላይ ጻፉ። የሞተውን ቪዲዮ አይተን ደግሞ እንመጣላችኋለን። እኔ እንጃ እኔ በፍጹም እነ ሄርሜላ ይመርጣል ብዬ አልጠብቅም። እነ ሩታ ነው ይመርጣል ብዬ የምጠብቀው። አጓግተውን የጨረሱት እኛ እኮ በቃ ቀን በቀን ሰስፔንስ እንደ ድራማ የነሱ ቪዲዮ መጠበቅ ጀመርን እና እርግጠኛ ነኝ ሩታ ነው የሚመርጠው። ያንቺስ ማን የሚመርጥ ይመስልሻል? አበጋዝ ሚስቱን ካልመረጠ አያዋጣም አይደለ? ከዚህ ዓለም ብሎክ ነው እናደርጋ። ጋሽዬ ራሱ የሚሰይፉት ይመስለኛል። አበጋዝ ወይኔ ያልጅ እሱ ራሱ ጠፋ። አበጋዝ በጣም ነበር ማየሱ ልጅ በነገራችሁ ላይና እናንተም ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳባችሁን ኮሜንት ላይ ጻፉልን፣ ላይክ አድርጉልን። የማታውን ቪዲዮ አይተን ደግሞ በብዙ ሀሳብ እንመጣላችኋለን። እንወዳችኋለን። መልካም ቆይታ። ቻው ባይ